ቤቱ ሁሉ እንዲሸጥ ራሱ እንደደላላ ሆኖ ያሸጠን ጓደኛው ለኔ ለልጇ ማለት አንተ ማን ነህ? አይ ለምንድን ነው ያገኘችሁት መጣ? አይ ገርሞታል። ለኔ ሰርፕራይዝ እያለው ደሞ ለቤቴ ነው እንዴት እንደሆናችሁ እንዴት አወቀች? ይጠይቀኛል እንዳንተው አይዞሽ ይለኛል። እናቴ ይለኛል የዘንድሮ ጓደኛ እናቴ አሁን አዜብ የሞገስ ሚስት አንተ አልተረዳህልኝም። ስበሳጭም ሳዝንም እኮ ለአንተ ብቻ ይመስላል። እንደው ባከንሽ ቆይ አሁን አዜብና የሳሩን አባት ይተዋወቃሉ ማለት ላወቁስ ብሎ ጠርጥረው እንዴት እናንተ አይደለም እኮ ግሩሚን ማቀው ይኪ እንደሚመጣም ታውቅ ነበር ማለት ነው። እዚህ ያንዳንዱ ነገር ታውቅ ነበር። ውጣልኝ በቃ ውጣልኝና እኔ አልቅሼው እንደቀበርኳችሁ ቆጥራለሁ። በቃ ዘንድሮ ጓደኛ ነው እንጂ እኛም ከልጅነታችን ጀምሮ አደግን። ያው ግራ ያጋባል፣ ግን የተቻለንን እየሞከርን አሁን ሚኪን ለማስለቀቅ ሚኪን ካለበት ሁኔታ ያንዳንዱ ነገር ንገሪ። ይሄ ሁሉ ነገር ታዲያ ለምን ተደበቁ? ወይዘሮ መስከረም የሚጠቅመን ነበር። ረጅም እኮ ነች እሷ። አይ ለምንድን ነው ያገኘችሁት? መጣ ክፍለ ሀገር ድረስ ለምን መጣች? እንዴት መጣች? እንዴት አትመጣም? ምን ማለት ነው አንተ? እንዴት አላት መልእክተኛ እኮ እንዴት እንደሆናችሁ እንዴት አወቀች? ለምን አታውቅም እንዴ? ባለ ማጎስ እዚህ አይደል እንዴ ያለው? ሞገስ ነግሯት ሁሉንም ነገር እና ታዲያ እንዴ ያንን ነገራት። እሷ ደግሞ መልእክተኛዋን ላከች። ገንዘብ እኮ ነው አሁን የሷ ግራ አይደለም የሚያስፈልገው አይደል እንዴ? ገንዘብ ከሰጠው እኮ አንተ ጥሩ ብር ከሰጠው የትም ቦታ ሄደህ እኮ ያንን ሚስጥር ታመጣልኛለህ። ግን ምን ታረጋለህ? ልጄ ለዚህ ሁሉ የበቃው በእሷ የተነሳ ነው። አሁን ግን ትገለዋለሽ ብዬ ነው የምፈራው። ትገልብኛለሽ ብዬ ነው የምፈራው። ታስገድልብኛለሽ ብዬ ነው የምፈራው። አንድ እሱን እፈራለሁ፣ ሁለት ደግሞ ለአንተ እፈራለሁ፣ ሶስት ደግሞ ለዚህችም ለሴቷ ልጅ እፈራለሁ። በቃ ሁሉ እንደው ምድረ በዳ እንዳለውን ብዬ ነው የምፈራው። ብቻዬን እንዳልቀር ብዬ ነው የምፈራው። ከባድ ነው ወይዘሮ መስከረም። እንዲህ አይነት ጉድ አለ በእኔ ላይ። አንተ አልተረዳህልኝም። ስበሳጭም ሳዝንም እኮ ለአንተ ብቻ ይመስላል። እኔ ግን የውስጤ ችግር ነው። ይሄ ሁሉ ሚስጥር ስለማቅ ነው። ልጄ እባክህን ተረዳኝ። ወይዘሮ መስከረም ማለት በጣም ከባድ ነው። እኔ እንደዚህ እንዴት ማለት አንደኛ ለኔ መንገር ነበረበት። አዜብን ከድሮም ጀምሮ አውቃታለሁ። ከድሮ ጀምሮ ስትካተል ነበር ለኛም በጣም ምክንያቱም ይሄ ነገር የታቀደበት ነው። ከድሮ ጀምሮ እናንተን የምታውቅ ከሆነ እቺ ሴትዮ ቀድማ ቅዳበት ረጅም ዓመት ተዘጋጅታበት ነው ይሄንን ተግባር የፈጸመችው። ሚኪ እንደሚመጣም ታውቅ ነበር ማለት ነው። እዚህ ያንዳንዱ ነገር ታውቅ ነበር። እሷ እኮ ምንም የማታውቀው ነገር የለም። ምን አሁን ራሱ ሰው ራሱ ፈራለሁ። ደጁ ምኑ ሰው ብቻ እኮ ነው። አሁን ራሱ ለአንተ ስነግርህ አሁን አንተ ከወጣ በኋላ ምን እንደሚገጥመኝ አላውቅም። ብቻ መሆኔን ሲያዩ ምን እንደሚያደርጉኝ አላውቅም። አሁን እኮ ሰቀቀን ላይ እኮ ነው ያለሁት። እዚህ ግራ ገብቶኛል። ግራ ነው የሚያጋባው ወይዘሮ መስከረም። እሺ ሌላም ንገሩኝ። አሁንም ሌላ ያልነገሩኝ ነገር ካለ ንገሩኝ። ሊጠቅመኝ የሚችል ሚኪን ለማግኘት የሚረዳኝ ነገር ካለ ንገሩኝ። ለሱንማ ማግኘት ማቀው ቢኖር ለልጄ ደብቃለሁ። ይሄው እኮ ነገሩኝ አይደል እንዴ? አሁን የደበቁኝን የረጅም ዓመት ታሪኩን እኮ ነው የምነግርህ እኮ። ያለፈ ታሪክ ነው። እንዴት እስካሁን አልነገሩኝም? ያዜብን ጉዳይ መጣብኝ እኮ በሷ የተነሳ ነው። ልጄ እኮ ሀብቴን እንዳይካፈል ብላ እኮ ነው የአባቱን ሀብት እንዳያገኝ ነው። ልገልብኝ እኮ ነው። እኔም እንግዲህ መኖሬንም አላውቀው፣ ግን ከልጄ በፊት ያርገኝ። ወይዘሮ መስከረም እኔ ከልጄ በፊት ያርገኝ ነው። ሌላ ምንም አይደለም። የልጆችን አሁን ቢነግሩኝ ለብዙ ነገር ይቀልልን ነበር ለኛ ለመረጃ። ምክንያቱም አዜብ ከጥንት ጀምሮ የምትከታተለው ግለሰብ ከሆነች ቀድሞውኑ ማስቆም እንችል ነበር። ስለዚህ አሁን ሚኪ መታገቱ አንደኛ እርሱ መረጃ ባለመስጠቶት ለኛ የተፈጸመ ነገር ነው። ምን አለ መሰለህ ሚኪ ከሀገሩ ሲወጣ አንድ ልጅ ነበረ ጓደኛው የሚኪ አብረው የወጡት እና እንደውም የሚገርምህ አንድ የረሳሁት ነገር አለ። እየዘነጋሁ እኮ ነው። ምን ነው ሙሉ ተዘሮ መስከረም ችግሮች ሲበዙብኝ እየዘነጋሁ ነው።
የትኛውን አስቤ የትኛውን ይዤ የትኛውን ልጣለው ግራ ገብቶኝ እኮ ነው ልጄ። እንደኔ ግራ አይገባህ። ያ ጓደኛው ቤቱ ሁሉ እንዲሸጥ ራሱ እንደ ደላላ ሆኖ ያሸጠን ጓደኛው ነው የሚኪ። ከሀገር ቤት አብረው የመጡት እንዲመጣ አብረው ተያይዘው የመጡት እና ቦታውም እንደውም ማን ይሸጥልን ነበር እሱ ባይኖር። ያ ልጅ ነው መቶ የሸጠልን አሻሻጠን። አሁንም እኮ ሚኪ ከሄደ በኋላ እየመጣ ይጠይቀኛል ጓደኛው። አዎ በፊትም ቦታው ቤቱ ሳይሸጥ አይዞት እያለ ያው እጄ ላይ ሳንቲም አልነበረኝም አይደለ፣ ገንዘብ የለኝም አይደለ፣ ችግረኝ የለ ባዶ አልነበር። እስከሚሸጥም ነገር ያው በእጅ ሳንቲም እየሰጠኝ ይሄዳል። አይዞት እናቴ ይለኛል። ገዢ መጣ፣ ተሸጠ፣ እዝጌር ስጠው ተሸጠ ቦታው። ያው የሰው ዕዳ ከፈልኩኝ። እስካሁንም ድረስ ደግሞ ይችን የቤት ኪራይ ከፍዬ ደግሞ ከእጅ ወደ አፍ መቼም እስካሁን ድረስ በሷው ነው። በመሀልም እየመጣ አሁንም ይህንን ቤት እንዲከራይ ያስደረገኝ እሱ ነው። እየመጣ አሁንም አይዞሽ ይለኛል። ቡናይቱንም ገዝቶልኝ ይሄዳል፣ ገንዘቡም ሰጥቶኝ ይሄዳል። አይዞሽ ይለኛል። ልጁም ማለት ነው ይሄ ልጅ እንዴት ነው ያላቀውም? ማለት ያኔ ረጅም ጊዜ እኮ ከሚኪ ጋር ነበርን። ከክፍለ ሀገር ሲመጣ ጀምሮ እዚህ ወደ ጉዳይ ውስጥ እስከገባሁበት ቀን በፊት በኋላ ጀምሮ እንዳለ ጠቅላላ አብሬው ነበርኩ። እና አታውቀውም ማለት ነው እሱ ልጅ? እኔ ጓደኛውን አላውቀውም። አብረው እኮ ነው ከክፍለ ሀገር ራሱ የመጡት። እዚህ ስሽታ ደሚኪ እነዛን ጊዜያቶች ለምን አብሮት አልነበረም? አይገናኙም ማለት ነው ከሱ ጋር? እኔም አላውቅም፣ ግን እኔ አብረው አይቻቸው አላውቅም። ነግሩኛ ይለኛል። በቃ እየመጣ ቀን እንደዚህ ይመጣና እናቴ አይዞሽ ምንም አይሆንም ሚኪም ምንም ችግር የለም አይዞሽ ይለኛል። አሜሪካን ነው ያለው፣ ሄዷል፣ እዚህ ደርሷል፣ ደውሎልኛል፣ ደህና ነው፣ ከትንሽ ጊዜ በኋላ ገንዘብ ምናምን ይልክልሻል ምናምን እያለ ይለኝ ነበር። አሁን ይሄ ነገር መጣ እንጂ አሁንም ቢሆን እሱ ደህና ነው ነው የሚለኝ። እኔ ግራ ገብቶኛል። አሁን ደግሞ ስታሳየኝ ግራ ገባ እንጂ አሁን ከትናንት ወደ ነው ምናምን መጥቶ እንደዚሁ ሳንቲም ሰጥቶ ምን አትክልቱ ምናምን ገዝቶልኝ መጥቶ አይዞሽ ትንሽ ጊዜ ነው የምትቸገሪው አይዞሽ ይለኛል። እንግዲህ አሁን ደግሞ ከአንተ ደግሞ ሚኪ ይህን ነገር ሰማሁ፣ ግራ ገባኝ። ማንን ልመንሽ? እንዴት ልሆንሽ? ማን ነው ይሄ ጓደኛው? በደንብ ማወቅ እፈልጋለሁ ስለ ጓደኛው። ወይዘሮ መስከረም በሰዓት ማንንም ሰው ማመን አልፈልግም። ማንንም ሰው ጥሩ ከሆነ ስለ ሚኪ ሊነግረን ይችላል፣ ስላሳለፉት ጊዜ ሌላም ሰው ምናልባት አዜብን፣ እኛ አሁን አዜብን ስላልን እንጂ ሌላም ሰው ሊሆን ይችላል የያዘው አናውቅም። አዜብ እንላለን፣ ምክንያቱም እናውቀው አዜብን ነው። መረጃ ያለን አዜብ ላይ ነው። በጣም መልካም ልጅ ነው። የሚገርም ነገር እንደውም እመጣለሁ ብሎኝ ነበር ዛሬ። እንዴት እንደቆየ እኔ እንጃ እንጂ እመጣለሁ ብሎኝ ነበር እንጂ ልጁ በጣም መልካም ልጅ ነው። በጣም በጣም ጥሩ ልጅ ነው ብታይ። በቃ ሲመጣ በቃ ምን ብዬ ልንገርህ፣ ያለቀብኝን ነገር ያውቀዋል እሱ ራሱ። ግዝዝት አድርጎ መጥቶ እጄ ላይ ገንዘብ ሰጥቶ ነው የሚሄደው። አይዞት እናቴ ይለኛል። ሚኪ አሁን ነገ እኮ ቤቱንም ይገዛልዎታል ይለኛል። ይሄ ያልፋል፣ አይዞት ይገጥማል ይሄ ነገር እያለ ይመክረኛል። እንደ ትልቅ ሰው መክሮኝ ነው የሚሄደው። አይዞት ብሎ ተስፋ ሰጥቶኝ ነው የሚሄደው። አሁን ደግሞ ተስፋ የተቆረጠ ግራ ገባኝ። እንደው ቢመጣ እንደው እዝጌር እንደው አሁን ቢመጣ ትገናኙ ነበር ካንተ ጋር። ቢያመጡት ባየው ደስ ይለኛል። ባገኘው እኮ ቢመጣ ጥሩ ነበር። እመጣለሁ ግን ብሎኛል። እመጣለሁ ብሎኛል። እስኪ እንደውልለት ወይዘሮ መስከረም እንደውልለት። እስኪ ደውልለትና ብናየው። ይመጣል ብሎኛል አይደል? እመጣለሁ ብሎኛል። ሄሎ ልጄ። ሰውዬ ማንነት ማወቅ ስለፈለግን ነው። ምክንያቱም ሚኪ የነገረኝ ነገር የለም። ወይዘሮ መስከረም ዛሬ ነው ይሄን ሁሉ ጉዳይ ነገሩኝና አብሮቱ አንድ ጓደኛ አለ ብሎኛል። እስኪ ይሄ ጓደኛው ጥሩ ሰው ነው መጥፎ ሰው ነው የሚለውን ነገር ማጣራት ስለፈለግን እየተደበቀልን ያው ነው። ወይዘሮ መስከረም እንግዲህ ምንም እንዳልተፈጠረ ይሁን በካሜራ ነው ያስቀመጥነው። ማንም ያየው፣ እኛ ውስጡን እንጠብቀው። የመጣው ነው ስላለ እኛ ውስጥ እንግባና ያው ምን እንዳልተፈጠረ ሆኖ ሁኔታውን አይተን እኛ እንወጣለን።
ምንም ማለት እኔ ጥሩ ከሆነ እኮ ወይዘሮ መስከረም ለኛም የሚያግዘን ሰው ነው እንደውም እንደረዳት እናገኛለን በቃ ስለዚህ እንደበቀና ያለው ነገር ነው ያለ ችግር የለም እሺ ወይዘሮ መስከረም እሺ ሰርፕራይዝ እያለው ደግሞ ለቤቴ ነው እንዴት ነህ ሰላም ነው እግዚአብሔር ይመስገን የሆነ ሰርፕራይዝ አሁንማ ካለበትም ጥሩ ሀገር ገብቶ አትለኝም ይኸው ማደር ይኸው ሞት ያልኩት ይሄ መሰለ ዜና እኮ ነው ለመናገር ብዬ ነው የመጣሁት ተመስገን ቀሉ መጥፎ ነው ለማውራት ደግሞ በቃ ለመምጣት ከፍቶም ጋር ለመተዛዘን ምናምን አቀሉ ተመስገን ልጄ እኔ ዋንተንማ ያምናለሁ ማን እንደሌለ ነው ወይ ተመስገን ጸሎቱ ተሳክቶ ተመስገን ነው ተመስገን ነው ራሱ ለክርስቲያን ቀደም አመት ስትመጣ መጣላለ ከዛሬ ለዛ ብዬ ነው ቁጭ ብዬ ተጠብቀው ወይስ አልወለድኩትም ብለው ነው ኧረ አልወጣኝም እንደዛ አይደለም ግን ሁሌ ልጄ እንዴ በቀደም እንደዛ አደረገ እንዴ ለቤት ስንት ይደረጋል እኔ ብዙ ነገር ይቀረኛል እላለሁ እርሱ ኧረ በስመ አብ ያንተ ደግሞ እንደው ለየት አለ ልጄ እንደው በቃ ራሱ አሁንማ ሚኪን ራሱ እየረሳሁት እኮ ነው ባንተ እንክብካቤ ኧረ ማዘርዬ እንደዚህ ሚኪማ ገና ሊያንቀባርሩት ኧረ እባክህ ምን አዲስ ነገር አለ ምን ሰማህ እንደው ምን አለበት አንዳንዴ ስልክ ብታገናኝኝ ከልጄ ጋር ምትገናኝ ከሆነ ትንሽ ቢዚ ነበርኩኝና ዝም ብዬ ደግሞ ሚኪ እንደዚህ ሆነ ብዬ ከምነግሮት አንደኛ ጥሩ ዜና ይዤ ብመጣ ይሻላል ምን አገኘህ ምን እንደው እንዴት ምን ተገኘ ሚኪ በቃ ያን ሀገር አልፏልና የተሻለ ሀገር ሰይ ተመስገን ልጄ እና ደህና ተሸጋግሬያለሁ አለ ደህና ደርሻለሁ አለ ተመስገን ለሱ ምን ይሳነዋል እንደው ምን ይሳነዋል ለፈጣሪ ኧረ እንደው ለፈጣሪ ምን ይሳነዋል እንደው ተመስገን ያቅርቡ ምንም ይበሉ ብቻውን ካም በኋላ የተሻለ ኑሮ ነው የሚኖሩት እንደው ልጄን እንደው ምን አለበት እንደው ከምናድሰው እንደው ይልቅ ምን አሰብኩ መሰለኝ አሁን እንደው የተሻለ ቤት ቢተው እስቲ ቆየ ልጅን ድምጹን ልስማ እሱ እንኳን የተሳካ ጉዳይ ነው ስለ ድምጹ ማዘር ድምጹ ይላሉ እርሱ ስንት ነገር ለማድረግ እያሰብን እሱ ድምጹን ሰማው አረተ እናት አይደለው ልጄ እሱ ረዳ እኔ ልጆት ስለሆንኩ ነው ቀጣብቼ ነገርኩት ይገባኛል እሱ ማለት እሱ ሰርፕራይዝ ሊያደርጉ ስንት ነገር አስበው ነው እዝግር ያስብልኝ እኔ ጌታ እዝግር ይስጥልኝ እኔ አባት አንተና አስቸገርኩ አንገላታው እንጂ እኔ ጌታ እንደው ተመስገን እንደው ጓደኛውንስ ታውቀዋለህ ገሩምን እንዴት ግን አልተዋወቃችሁም እንዴ አንድ በቃ ልጄ ማለት እኮ ነው ልጄ ነው በቃ ልጄ ያው እንደው ያላማጥኩትም እንጂ ልጄ ነው ከሚክ እኮ ለይቻላየውም እኮ ግሩሜን አታውቀው አረ ማዘር አታውቀው እኔ እኮ ከሚኪ ጋር እኮ አይለያዩም እኮ
እንደው እንደ መንታ ልጆች እኮ ነው የሚመስሉት እኔ እኮ። በብዛት ያውቀው የለን ውጪ ነው የማገኘው ሚኪንና ከስንት ብቻውን ነው የማገኘው ሚኪ እንጂ ከሱ ጋር አብራችሁ ተገናኝ። ግሩም ቆይኒና ግሩም በቃ አንድ አይነት እኮ ናቸው። ምንም የሚለዩ ነገር የላቸውም እኮ። መልካቸውም ቁመናቸውም መልካቸውም እኮ አንድ አይነት ናቸው እኮ። ኧረ አላውቅም። አታውቀውም? ከሱ ጋር እንደው አብራችሁ አንድ ቀንም ተያይታችሁ አታውቁም? እንደ ኧረ ስለሌላ ነገር ነው ማዘር። አሁን ደግሞ ሌላ ሰው ጠርቶ ዝም ብሎ አይ ጓደኛው ነው ብዬ ነው። ጓደኛው ነው። እኔ እሱ ወንድሙ አይደል እንዴ? ነው ወንድሙ ነህና እንደው እግዚአብሔር ብሎ እንደው እሱም እኮ የምልህ ይጠይቀኛል፣ እንዳንተው አይዞሽ ይለኛል። እናቴ ይለኛል። የዘንድሮ ጓደኛ እናቴ አሁን ደህና ሀገር ገባ ሲባል ደግሞ ያሉ ስንቱ ተከታትሎ እዚህ ቤት እንደሚመጣ ናቸው። ኧረ ያስኩሩ ስንቱ ተከታትሎ እንደሚመጣ ነው ታያሉ። ግሩም የግስ የተለየ እኮ ነው። አንድ ናቸው እኮ ልጄ ማለት ነው እያልኩ ነው። በቃ ልጄ ታያሉ። አሁን ግሩም ነው ማን ያሉት አይደለ? ታያሉ። አሁን የተሻለ ሀገር ገብቷል ተብሏል። ስንቱ ተከታትሎ እንደሚመጣሉት ቤት ብቻ እንዳይጨናነቁ ነው የሚፈራው እንጂ አሁን የተሻለ ሀገር ሲመጣ አረ ማዘር አይ ግሩሜ እኔ ዘንድሮ ጓደኛ ነው እንጂ እኛም ከልጅነታችን ጀምሮ አደግን እንጂ። አረ ግሩሜ እኮ ለየት ያለ እኮ ነው ብታይ። እንዴት ነህ? ሰላም ነህ? ግሩሜ ማለት እሱ ነው። ተዋወቀው ግሩሜ እንደምን ዋል ግሩሜን ታውቀዋለህ ወይ እያልኩት እኮ ነው። ግሩሜ ማለት ይሄ ነው። ልጄ ማለት ነው። ይሄ የሚኪ ጉዳይ እኮ እያሳሰበ ይኸው አሁን እኮ ጥሩ ነገር እኮ እየነገረኝ ተሸጋግሯል፣ ወደ አሜሪካን ተሸጋግሯል፣ ደህና ነው አለኝ። ኧረ በስመ አብ ሄደ እንደ ወደ አሜሪካ እና ጓደኛው አይደል እንዴ ብታጠራው? አይ እኔ አላወኩም። እኔም ዛሬ ነው የመጣሁትና አላወኩም። አይደለም ጓደኛው ቅርብ ነው አሉኝ። እኔ ከኔ በላይ ማን ቅርብ ነው ብዬ መጠየቅ ትችል ነበር እንዴ? አንድ ላይ እኮ አይለያዩም እኮ። እንዴት እንዳላወቀው ከሀገር ቤት አብረው የመጡት ከሱ ጋር ነው። ክፍለ ሀገር አብረው ነበርክ? አዎ ከዛ ጀምሮ አብረው ነው የመጡት። ክፍለ ሀገር ይኖር አይመስልም ስናየው። እንዴ እዚሁ አዲስ አበባ መጥቶ ክፍለ ሀገር ይኖር ነው የሚመስለው ለማለት ነው። አለባበስም ምንም ስናየው ያው ከክፍለ ሀገር የመጣ ሰው እኛም እኮ ሰው ነን ሰው እኮ ነን። አይ ነው በሌላ አይ በእንደዛ እያልኩኝ አይደለም። እና ከሚኪ ጋር ትገናኛላችሁ? በምንድን ነው የምታወሩት ከሚኪ ጋር? በብዙ ነገር እንገናኝ። አንተም እኮ አሰብከው ከዚህ በላይ ትችል ነበር። እንዴት ላይ ለሱ አታስብም ማለት ነው? ማለት አይ እንዴት በምን አገኘው ካሰብክበት ማለት ነው። በብዙ ነገር ማግኘት ይችላል። አንተ ግን እዚህ ተቀምጠህ ላይ ከሰው መረጃ መጠበቅ ምናምን በራስ አይ ያው እኔ ብዙ ነገሮች አክሰስ የለኝም። ለምን ለኔ እንደነገርከኝ ጥሩ ቦታ እንደደረሰ ለምን አልነገሩም? ወንድሙ እኮ ነው እሱ። እኔም እኮ ወንድሙ ነኝ ማለት እየመጣ ጠይቃቸዋል አይደል? ስለማታውቀው ነው። እናቴ ማለት የኔም እናት ማለት ናቸው። እና ታመጣለህ ኦኬ በቃ ምግብም ይዞ መጣ። ሁሌም እንደዚሁ ነው። በቃ እየተሸከመ ነው የሚመጣው አልኩ። በቃ ሁሌ ነው ተሸክሞ የሚመጣው። ገንዘብ አይቀረው ወዶችን ነው መሰለኝ የመጣው አንተ። አይ ችግር የለም። እኔ እናቴ አይደለም እሱ ልጅ አይደለ? ልጅ እኮ ነው። ልጅ ቢሆን ማለት እንዳለ እና ዝም ይባላል እንዴ ማለት እንደሚያስ እኮ ልጅ እኮ ነው። አይደለም የሆነ ነገር የጎደለብኝን እኮ ይዞ ነው የሚመጣው እኮ የሆነ ነገር ተኪዶ ለእናት እኮ ስንት ነገር ይደረግልን። ለሴት ቢሆን እኔ ስንት ነገር ማያረግልኝ ነገር የለም። ልጅ ተው እባክህ፣ እንዳንተው ነው አንተ እንደምታደርግ ለእናት ስንት ነገር ይደረጋል። እናቴ እኔ አሁን ባዶ እጄ መጥቼ አውቃለሁ። አሁን ማን ይሙት እንዴ ለእናትን አሁን ሌላ ሴት የሆነ እንትን ለማለት ቢሆን ስንት ነገር አድርጓል። ይሄ ነው ጓደኛው ነው ያሉኝ። ይሄ ነው እንግዲህ ያው እሱም ስለሚኪ ነገሩት ነው። እኔም የነገርኩት ነገር አለ ስለሚኪ። እንግዲህ እኔ እኮ ግራ ገባኝ እኮ ምን ብሎ ነው ቆይ ምን ብለህ ማን ነህ ግን አንተ ራሱ ማን ነህ? እንዴት አላወቅኩም? እኔ አይደለም አንተ ራሱ ማን ነህ? እንዴት አላወቅኩም? አንተ ማን ነህ ብለህ ለመጠየቅ እኔን ራሱ እንዴት ይቻላል? እንዴት አላወቅኩም ማለት የሚኪ ጓደኛ ከክፍለ ሀገር አብረው የመጣው ነው ጓደኛ እንዴት አላወቅኩም? እዚሁ ልንገርህ ወንድሙ። እሺ ወንድሙ ችግር የለም። አንድ አባትም ተወለዱ፣ የተለያየ አባትም ተወለዱ። ጓደኛ ወንድሙ ወይስ ኦኬ ቋንቋ ብቻ ነው። እንዴት አላወቅኩም? እኔ አንተ ራሱ እንዴት እንዳላወቅኩ በጣም ያኔ ሚኪ ስቃይ ላይ በነበረበት ሰዓት የት ነበርክ?
ሚኪ መከራውን እያየ ብዙ ፈተና ውስጥ በነበረበት ጊዜ ውስጥ አግዤው እኮ ወደ ውጭ እንዲወጣ የሚያደርጉት እኮ ኧረ እባክህ አሁን ውጭ ነው ያለው። በቃ ሰላም ኑሮ ላይ ነው ያለው። አንተ ወይስ መከራውን ነው የምትሰማው? እኔ እንዳልኩ ነው መረጃ ስለማላገኝ ነው ስለሚኪ። ግን በምንድን ነው መረጃ የምታገኘው? ማለት ስልክ ይደውልልሃል፣ ታወራላችሁ ከሚኪ ጋር? ብዙ ኮኔክሽን አለ። በምንድን ስለ እያንዳንዱ ነገር እንደ ፖሊስ ደብዳቤ ልክልሃል። አንተማ ልኮልሃል ደብዳቤ፣ በወረቀት ደብዳቤ ልኮልሃል ብቻ ሳይሆን እንደነገርኩ ብዙ ኮኔክሽን ስላለ አንዱ ወደ ከተል። ስለዚህ ብዙ ኮኔክሽን አለ አንተ። እንግዲህ ወሮ መስከረም ነው። ጥሩ ዜና ነው እየነገረን ያለው። በጣም ደስ ይላል። እውነት ደስ ነው ያለኝ። ደስ ነው ያለኝ አይደለም ወይ አባቴ? ወንድሙ እኮ ነው። ወንድሙ ማለት ቅድም ነግሬሃለሁ አይደል እንዴ? ልጅ አለኝ ግሩም ይባላል ብያለሁ። ለመከራ ጊዜ ጓደኛ ምንድን ነው? ለጥሩም ጊዜ እኮ ጓደኝነት አለ ወይስ ምን ለማለት ነው? ላይ እሱ የሚያውቀው መከራውን ጊዜ ሚኪ እንደዛ ሆኖ የት ነበርክ ምናምን እኔ እኮ ያውቃሉ አይደለ? ለሚኪ ምን ያህል ጊዜ ያልገባውበት ያልወጣውበት እንደሌለ ስንት ነገር እንዳላደረግ አሁን ከመሬት ተነስቶ ራሱ እንዲሸጥ ያስተረከው ልጅ እሱ ነው። አዜብ እንዴት ናት? ደህና ናት አዜብ? ማናት? አዜብ ከይከነኛለን አዜብ ከይከነኛለን ማናት? ሚኪ አሜሪካ ሄዷል አይደለ? አሜሪካ ነው ያለው። በቃ የሰላም አየር እየተነፈሰ ነው። እኔ ቅድም ማዘር ማለት የተሻለ አገር ይዟል። አንቺን ፎቶ አንቺው የሚኪን ፎቶ በረሃ ውስጥ ታስሮ ያለው ፎቶ ዘሮ መስከረም ያው ይሄን ፎቶ ሳይቾታል አይደል? ልጄን አይቼዋለሁ። ልጄን አይቼዋለሁ። አንተ ክንሽትን እንዴት ማዘርዬ ትናንት ላወቁስ ብሎ ጠርጥረው እንዴት ትናንት አይደለም እኮ ግሩሚን ማቀው ልንገሩት ማዘርዬ አስጨርሱኝ። የሆነችን ልጅ አስረግዙ እኔ አባት አይደለሁም ብሎ የካደ ሰው ግሩሚ ማስክ አርጎ ኮፍያ አርጎ ሳየው ሌላ ሰው መስሎኝ ነበር። በድምፁ ነው በስነ ስርዓት ይመጣል። ሌላም ነገራቸው ሌላ ምን ያህል ኮንፊደንስ እንደሆነ በሰራው ኃጢአት በሰራው በደል ምን ያህል ደስተኛ እንደሆነ ያዩት ነው አይደል? እኔ እኮ ግራ አጋባችኝ እኮ ማን ልመንሽ? እሱ ማለት ቆይ ማዘርዬ ያን ሁሉ ጊዜ ጠፍቶ ነበር እሱ ያ ሁሉ ጊዜ እርሱ ያን ሁሉ ነገር በተቸገሩበት ጊዜ ያን ሁሉ እሪ ባሉበት ጊዜ እኔ አጠገቡ በነበርኩ ጊዜ እሱ ይሄን ነበር። ልንገሩት ስንቱን ህይወት እያፋታ ነበር። የስንቱን ባለትዳር ቤት እየበጠበጠ ነበር። ግን አሁን መጥቶ ስለኔ መጥፎ ነገር ሲነግሩት እሱ ግራ እያጋቡት ነው። እናቴ አንድ ነገር ልንገሩት አንድ ነገር ልንገሩት እኔ ግራ አጋባችሁ። ከእሱ ቀድሞ እኔን ነው የሚያውቁት ከድሮ ጀምሮ። ምን ይባላል አይደል እንዴ ከሚያውቁት እንትን ማያውቁት ባሊል እንደ ተረቱ ልንገሩት ብዬ ነው። ለሱ እንኳን አይነገርም። እና ከመሬት ተነስቶ የተወሰነ ጊዜ ከመጣ በኋላ ስለኔ መጥፎ ነገር ነግሮ ስለሚኪ ያልሆነ የሆነን ነገር ነግሮ እርሱ የሚያምኑት ከሆነ እኔ ከልቤ ነው ማዝነውት። ከዚህ በላይ ልልት አልችልም። አንተ ግን በህግ ያሉብን ነገር ትጨርሳለህ። እሱን ከጨረስክ በኋላ ደግሞ ከኔ ትጨርሳለህ። እሺ አይጨምርላቸው ሌላም አላመኑህምና ምርጫ እርሶ ነው። አላመኑህምና ሌላ ጨምርላቸው እስኪ ደግሞ እያንዳንዱን ነገር ቢሰሙ ቢያዩ ከዚህ በላይ ደነግጡ ነበር። አሁን አጠገቡ ሲሆን ለሚኪ አስቦ ምን ያለ ነው የሚመስላችሁ? ቅድም ነገሮች ነበር ሚኪ የተሻለ ሀገር ሂዷል ነግሬዎታለሁ። ሰው ሁሉ ገና ተክተል ብሎ ይመጣል። ሚኪ የተሻለ ሀገር መሆኑ ሲያቅ ገንዘብ እንዲልክ ምን ያለውልን እንዲል የሆነ ደግሞ ከቻለ ደግሞ ከተቻለ እንዲያስወጣው ብዙ የተሻለ ነገር ወደ እርሱ መቅረብ ነው የሚፈልግ ሁሉ ከነዛም ውስጥ ኮፍያ አድርጎ ማስክ ተሸፋፍኖ የመጣ ደግሞ ምርጫ እርሱ ነው።
እኔ ግን እውነቱን ተናግሬያለሁ። ገንዘብ አልቸገረኝም ያውቃሉ። ኮኔክሽን አልቸገረኝም ያውቃሉ። ግን የቸገረው እኔ እኮ አሁን አንተ የምትለው ሁሉ ነገር ግን እውነት ነው። እውነት አሁን ሚኪ ደህና ደረጃ ነው ያለው። ልጆት እኮ እንዲህ ሊዋሹት ይችላል። እኔ እኮ ግራ ገባኝ። እሺ አይደለም እኮ ማዘር የኔ አሁን እኮ ውጭ ከሰርቼ እኮ ላመጣሉት ይችላል። እዚህ ነው እኔ እኮ ከቦታ አይደለም አሁን በጣም ኮኔክሽን እኮ ነው። ኢንተርኔት በጣም ተራቋል ማዘር። ይሄን አይደለም እኔ አሁን እዚህ ቤት እንዳለው ማለት ነው ውጭ አስመስዬ ፎቶ ልልክሎት ይችላል። በጣም ዘመኑ የተራረቀበት ጊዜ ነው ያለ ነው። በእንደዚህ ነገር መራቀቅ እኮ አይደለም ውሸት እኮ ማዋሸት ማዘር ይሄ እኮ አይደለም። እንዴት እንትን አሉት አሁን ላይክ እሱ እኮ ነገርኩት አይደለ ከኔ ጋር እንደተነጋገርን ብዙ ነገር ግራ ተጋቡኛላችሁ። እኔ እኮ ልጄ እኮ ነው። እኔ ጨርሻለሁ ማዘር ተናግሬ ጨርሻለሁ። እስኪ ውጡ፣ ሁላችሁም ውጡ። ማን ውጡ ማለት ትችላላችሁ፣ ችግር የለም። ውጡ። እስካሁን ያዝነው ይበቃናል ለማስረጃ። ምንድነው? ውጡላችሁ። እስካሁን ያዝናት መረጃ እንግዲህ ይበቃናል ይመስለኛል። ትልቅ ኤቪደንስ ስለሆነ ይሄ ሰውዬ እንግዲህ እጃችን ፈለግነውን እናርስ ደርቋል። እሺ ምን ለማድረግ ይሞክር? ማን ይላክ? ወይዘሮ መስከረም እንግዲህ መጀመሪያም ነግሬዎታለሁ። ያው ምንም እንዳትናገርብኝ ምንም እንዳትለው ስላሉኝ ነው። እስካሁን ተረጋግቼ ነገሮቹን ስሰማው ማዘር ያንዳንድ ነገር ለማረጋገጥ ድብ ካሜራም አስቀምጬ ነበር። ድብ ካሜራ እየሰሙ ነው እንግዲህ ማን እንደሆነ ያስታውቃል። እየሰለሉት ነው። እኔ እውነቱን ልንገሮት ወይዘሮ መስከረም ማዘር እኔ እኮ ማለት ነው በካሜራ አሁን አይደለም ሰለ የሚባለው እውነቱን ልንገሮት ሰለ የሚባለው ካሜራ የደቀነ ሰው ነው ወይስ ፊት ለፊት መጥቶ የሚያናግሩት ሰው ነው? ሰለ የትኛው ነው? እርሶን ስላስፈቀደ ብቻ ሰለ አይደለም ማለት ነው። እኔ ግራ አጋባችሁ። ቆይ ማን ይላክ? ካንተ ጀርባ ያሉት እነማን ናቸው? ማንንም ያዘ ሰለዎቹ አሉኝ ብዙ። አዜብም አለች፣ አዜብም ታዘኛለች፣ አዜብም እዚህ ትለከኛለች። አዜብ ትላለህ? ማናት አዜብ? አዜብ ማን? አንድ ነገር ልንገሩት ወይዘሮ መስከረም፣ እርሶ በገዛ እጆ ነው ልጆትን አሳልፈው የሰጡት ማለት እንዴት ሰው አምነው ይሄንን አይናውጣ አምነው ነው ከአገር ቤት እኮ አብረው ነው የተሰደዱት። እንዴ ስለምንድን ነው? ዝም በል። እስካሁን በተረጋጋ ሁኔታ እርሶን አክብሬ ነው ሳወራ ነበር። ማን ይላክ? አንተን ራሱ ማን ይላክ? እኔ እኮ አላውቅም። ማን ነው ይላክ? ማን ይላክ? አንተን ራሱ መልስ የለም አይደለም። አንተን ራሱ ማን ይላክ? የጠየኩ መልስ አዜብ ተከታተለ ልጅ የማዘር አይዞህ እኮ ዘመዴ እኮ ነች። አረ እኔ ያለ ማናት? ዘመዳችን ነች፣ የሁላችን ዘመዴ እኮ ነች። የልጅ ዘመድ ነች። ማናት? አዜብ የወይዘሮ መስከረም ዘመድ ነች፣ የማይ ዘመድ ነች። አይ ዘመድ እኮ ነች። ዘመድ ነን አንድ ላይ አይደለም። ማዘርዬ ማናት? አዜብ እኔ ማላውቃት አዜብ አለች እንዴ? ማላውቀው ፋሚሊ ነው የምታውቀው አይደለም እንጂ ተወዛግቦበት ነው ወይዘሮ መስከረም ማለት ነው። እሱ የሚያውቃታችኛዋን አዜብ ነው፣ እርሱ ሌላ አዜብ ሲሉት ግራ ገብቶት ነው። አይደለም አዜብ ማለት ያቺ አሜሪካ ሀገር ትኖር የነበረው እዚህ መታ የምትኖረው እንደገና ደግሞ የሚኪ የአባቱ ሚስት ነች። ታውቃታለህ? እንግዲህ ሚኪ ጓደኛ ከሆነ የአባቱ ሚስት መቼም ታውቃለህ ማለት ነው። ማዘርዬ እኔ ብዙ አንዳንድ ማላውቃቸው ነገሮች ይኖራሉ። ሙሉ ለሙሉ እኮ ሰው አውቃለሁ ይባላል። መቼም ታውቆ የለ ምንድን ነው የማውቀው? እኔ ምንም አውቀው አይደለም እንጂ ሙሉ ለሙሉ ሰው አውቃለሁ አይባልም። ገቡት? እኔ ማላውቀው ታውቃታለህ አታውቃትም ነው? ኧረ እኔ አላውቃትም። ግሩም ማናት? እስኪ አንዴ ውስጥ ይሁን ትንሽ ረፍት ያርጉ ማለት ላውራው፣ ብቻውን ላውራው። አይ አንተለም ብቻውን ላውራው። እስኪ ማስረጃው እንዴት እንዳገኘው ሁሉ መረጃ እንዴት እንዳገኘ ልጠይቀው ብዬ። ችግር የለም ወይዘሮ መስከረም ችግር የለም። እስኪ እናንተ ጋር ይሁን ችግር የለም ወይዘሮ መስከረም ችግር የለም ወይዘሮ መስከረም። ማዘርዬ እኔ ያለው እሺ ማን ይላክ? አንተ ራሱ ማን ይላክ? በደንብ የቀረጻችሁ ያንዳንዱ ነገር ይልኩ ባንድ ኮል የሚጠፋ ጉዳይ ነው። እኔ ቀረጽከኝ አልቀረጽከኝ
ለእኔ doesn't matter ኦኬ ምንም የምታመጣው ነገር የለም ሜቢ ከዚህ ቤትም ላታልፍ ትችላለህ እያስፈራራኝ ነው እኔ አላስፈራራም ጀግናው ቁጭ ብለን ብንኖር ይሻላል ማን ይላከ ማን ይላከ ምን አገባ ያገባ እስካሁን የታገስኩት እሳቸው ክብር ብዬ ሰላም ክብር ነው ክብር ብታቀር እንደዚህ ማን ይላከ እርሲላ ይቅር ብያለሁ ቁጭ ብለው ማን ይላከ የነገርኩ እስካሁን ለተናገርከኝ ነገር ይቅርታ እንዳደረገልህ ቁጭ መልስ ይላ ስለምልሽ ነው ይህን መታይ ማን ይላል አዜብ ነች አዜብ ነች ወይ አዜብ ነች አዜብ ነች ንገረኝ መልስልኝ ማን ይላል ማን ይላል ማን ይላል ነገር አመልስ ማን ይላል ለምን ቆይታ አትፈልግም በይወት ነገር አትፈልግም የወይዘሮ መስከረምን ምስኪንነት ተጠቅመህ እስካሁን ስታጠቃቸው ማን ይላክ ማን ይላክ የእሳቸውን ምስኪንነት ተጠቅመህ ቤተሰቡን እያጠቃ ነበር በልጃቸው አልሆን ሲል በእናትየው አመጣችሁ እሺ መታሸት ትፈልጋለህ እንዴ በደንብ እሺ መታሸት ትፈልጋለህ በቃ እናገራለሁ ልሽህ በደንብ ልሽህ እናገራለሁ አልኩ በደንብ ትታሻለህ እኛ የማሸት ችግር የለብንም የእጅህን እንሰጣለን ቀጥል ቀና በል ተነስ ጌም ወይ ጨዋታ አይደለም ያስመስለው ሰማኛለህ እሺ እኮ አልኩ እሺ አንድ ቀና አድርገኝ ተነስ ራስን ችለህ ተነስ እኔ አልችልም በጣም ኩሪ መጣህ አንተው እንዴ አልነካውህም ዛሬ ምንም አልነካውህም የእጅህን እሰጥሃለሁ አሁን ማትነሳ ከሆነ ደግሞ 70 ብር አስቀምጣለሁ 70 ብር ከጥቅም ውጭ አድርጋለሁ ምንድነው ማን ይላከ ለምዶስ ከመጀመሩ ነው ይሄን ቤተሰብ ስትሰልል የነበረው በስንት ብር ነው የገዙ ስንት ብር ነው የቆፈሩ ቀጥል መልስልኝ ነው መሞት ትፈልጋለህ በህይወት መኖር አትፈልግም መልስ ማስጠኝ ከሆነ ደግሞ እነሱ ጋር ልካለሁ ያያቸው ነዋል የማሽቱን ስራ በደንብ ይሰሩታል ከኔ በተሻለ እሺ እናገራለሁ ቀጥል አዚም ላከች እኮ ከመቼ ጀምሮ ነበር ትሰልል ነበር ይሄን ቤተሰብ ከመቼ ጀምሮ ነው ስትሰልል ነበር እንዲህ በቀላሉ ደግሞ መረጃ አስጠኝ አልችልም አንድ በአንድ እውነቷን እፈልጋለሁ ቀጥል ምን እንድታረግ ነው የላከች
የምን መረጃ? ስለ የቱ ቤተሰብ? ቀና ብለህ አንድ በአንድ ንገረኝ። ቶሎ በል፣ ጊዜ የለኝም። ቀጥል። ገጠር እያለች አንተና ገጠር ድረስ አዜብ ልከህ ወይዘሮ መስከረምን ስታሰላ የነበረው አዜብ ላከች። ሁሉን ነገር ለዚህ ችናት መኖር አልፈልግም። ሚኪ እዛ ታግቷል። ብቻዬን ናቸው። አንተ እንኳን ኖር እስኪ። አዜብ በጣም ክፉ ሰው ናት። ክፋቷንም እንደማስቆም አውቃለሁ። ትንሽ ነው የቀረኝ። እያንዳንዱን ነገር ንገረኝ። እንኳን ለእኔ ለልጇ ለማንም ለእኔ ለልጇ ማለት ለእኔ ለልጇ ማለት አንተ ማነህ?